አንድ ሰው ሁለት ሰው አይደለም እዛ ጋም ያሉት ሰዎች ስለሚኖሩ እስኪ ሳሚ ይሄ ነገር በጣም ሲሪየስ ካልተሄደ ከአመት አመት ያው የተለመደ ስለሆነ በየጊዜው አፍ ያዘጉ ሌላው ይቀጥላል። ይሄ ደግሞ መብታቸውም አይደለም። ማንም ዝም በላሉ አንተ ማለት የለም። አንተ ለምን ዝም አትልም? የሚቀጥለው አመት አያሰሩም እንዴ? ከፍለውኝም አልሰራም እኔ እሱ እስኪ ሳሚዬ እኔ አስተያየት ልስጥና ምን አለ መሰለህ እሱ አንዱ ተሳታፊ ነው እንግዲህ አንዱ ባለ ድንኳን ነው እዚህ ጋር በጣም ከከሰሩት እንግዲህ መሀል አንድ ነን። ያው ሁላችንም ከስረናል በዚህ ስራ። ፍቅዬ ምን አለ መሰለህ ይሄ ነገር እንዲህ በቀላሉ የምናልፈውም አይደለም መቼም የማናልፈውም። የመጀመሪያው ፖይንቴ ነው። ከተጠያቂነት ማንም ሊተርፍ አይችልም። እዚህ ጋር ግን እንደ አዘጋጅ ኢትዮ ሮማ በኔ እይታ እስካሁን በደረሰኝ ኢንፎርሜሽን ድረስ ኢትዮ ሮማዎችን እኛ ልናመሰግን ይገባል፣ ከሌላ አገር መተን የሰራን ሰዎች። ምክንያቱም በጣም ትሪት አድርገውናል፣ በጣም ተንከባክበውናል። ይሄ ጉዳይ ግን በቀጥታ ሊመለከተው የሚገባው ወንድሜ ሚውት ታደርጋለህ ከላይ ያለው በድሉ ሚውት አድርገናል። ሚውት አድርጋ እንዴ! እሺ ወንድሜ እየረበሸ ነገር ድምጽ አለ። ኦኬ እሺ ሚውት አድርጋ እንዴ! እሺ ይቅርታ። አሁንስ አላረክም። ሚውት አድርግ። እሺ ኦኬ እሺ ቆንዴ የማይክሮፎኗን ምልክት አንዴ ተጫናት። በቃ እና ፍቅዬ ምን መሰለህ ይሄ ጉዳይ ፐርሰናሊ የሚመለከተው የፌዴሬሽኑ የኢትዮጵያ የስፖርት የአውሮፓ ፌዴሬሽን ነው የሚመለከተው። አሁን ትልቁ ችግር ያለው ምንድነው? ሁሉም አሁን ስልካቸውን አያነሱም። የት ነው ድምጽ ቢረብሸው? እነዚህ ሰዎች በመጠየቅ ባለባቸው መንገድ እንጠይቃለን፣ አንላቀቅም። ምክንያቱም ይሄ ቀላል ገንዘብ አይደለም እዚህ ጋር የጠፋው ለእኛም ብቻ ሳይሆን ቀጣይም ለሚሰሩ ስራዎች አሁን ላይ እርምጃ የማይወሰድ ከሆነ በየአመቱ እንዲመታለፍ ከሆነ ነው ወይ አያስኬድም። ይሄ ነገር ከስር እስከ መሰረቱ መቀመጫው የት ነው፣ ምንድነው የሚሰራው፣ ተልእኮ ምንድነው፣ እነማን ናቸው የሚሉት ነገር ተጣርቶ የግዴታ ለህግ መቅረብ አለባቸው። ዴፊኒትሊ በቃ ተጠያቂ መሆን አለባቸው። ምክንያቱም በዚህ ዝግጅት ላይ ምንም አይነት ፔመንት አልተካሄደም። ያ ሁሉ ስራችን የተበላሸውም በነሱ የተነሳ ስለሆነ ሊጠየቁ ይገባል በሚገባ ማለት ነው። ይሄ ነው። ስለዚህ አሁንም ጅማሮ ጥሩ ነው፣ ተጀምሯል። አሁን መጀመሪያ የሚከሳቸውም አካል አለ። የሜዳውም ባለቤቶች፣ የድንኳን አከራዮች ምንም አይነት ገንዘብ አልተከፈላቸውም። የነሱ ጥያቄዎቻቸውን ሲጨርሱ እኛ ደግሞ በቦታው ክራይ ይዘን የሰራን ሰዎች ደግሞ በተሰባስበን ጠበቃ መቆም ካለበት አቁመን የሚጠየቁበት መንገድ ይኖራል። ምክንያቱም በቅዳሜ ዕለት የደረሰው የእያንዳንዳችን ቤት ተናግቷል። በቅዳሜ ዕለት ስህተት ብቻ ያቺ የመጨረሻ ቀን እንሰራለን ብለን ያሰብንባትን ቀን እስከ 15 ሰዓት ድረስ መብራት አጥፍተው ውሃ አጥፍተው አሰቃይተውናል። ያልተጣለ የምግብ ናዳ የለም። ስለዚህ እነዚህ ሰዎች 17 ሰዓት ድረስ ያ ግን ነው እስከዛ ሰዓት ድረስ ስለዚህ መጠየቅ አለባቸው ነው። ምንም አይነት አሁን እንዲህ ተወርቶ የሚቆም ነገር የለም። ሳሚዬ በቃ እኔ ደግሞ ምን ባይነኝ መሰላችሁ? ይቅርታ እንትን ልበላችሁ ላቋርጥና እኔ ካሁን በፊት የከሰሱት ምን አገኙ? ዘንድሮ ራሱ ግሩፑ ላይ አንተ ካለህ ሰምተህ ከሆነ ማስያዣ የድንኳን ያሳዙ እንኳ ሲጠይቁ አፋቸውን አይደለም ያዘጓቸው። ትክክል ብር የሚመለስ የለም ነው ያለው። ካሁን በፊት በአርቲስት ደረጃ እንኳ ከሰው ምን አይነት እንትን አገኙ? ስለዚህ እኛ እባካችሁ እኔ አንድ ቲክቶክ ላይ ራሱን ይፋ እንዳረገ ሰው የምጠይቀው እኔ እነዚህ ላይ ያሉ እነዛ ለኔ ዲክታተሮች፣ እነሱ መልስ የማይሰጡ ኪሳቸው ገንዘብ ከማስገባቶች ሌላ ነገር የማያውቁ እስቲሊስ እስካሁን ድረስ ጠያቂ ያላገኙ። ስለዚህ ሚዲያውን ተጠቅመን ህዝቡ ተነቃቅቶ እልባት ማግኘት አለበት። እዚህ ጋር እንደነ ፍቄ አይነቶች ብዙ ሰዎች እዚህ ላይ ስሩበት ነው የምለው። እዛ ላይ የመጡ ታዋቂ ሰዎች ያለውን ድባብ ቆንጆ ፎቶ አንስተው የነሱን ጭፈራ ከመልቀቅ ውጭ እንደዚህ አይነት ነገር ያለውን ስተት
ከኔ ከአንድ ሰው ውጭ ያየሁት የለም። ያ ነው እንትን ያለኝና ያለውን ነገር ሪሉን ማስቀመጥ ለሀገር ለህዝቡ ተቆርቋሪ መሆን። እዛ ላይ አንድ ህፃን የሆነ ነገር ቢሆንስ አንድ ነገር ቢፈጠርስ እንዴ 1 ሜትር እንኳን መራመጃ እኮ የለም እንኳን እኛ ምግብ እንኳን የምንሸጥበት ወደዛ ሂደንም እንኳን 3 ቴብል እንኳን መስራት አልቻልንም። እንግዲህ 5000 ዩሮ አውጥቼ ለቦታው ብቻ 5000 ዩሮ አውጥቼ እንዴት ነው ከሰኞ እስከ ሮብ ሰርተን ነው? እስኪ አንተ ሪሉን አውራ። 8 ሰዓት ላይ ገና ሰው አገር አቆራርጦ ከመድረሱ መብራት ይጠፋል፣ ውጡ እንባላለን ነው አይደለም? እስኪ ሜዳው ላይ አንተ ሪሉን ተናገር እስኪ። ቅዳሜ እንኳን ሰው ገብቶ ሙዚቃ የሚሰማ እኛ ራሱ ይቅርታ አቋረጥኩ። እኛ ራሱ ካለንበት ሆቴል 45 ደቂቃ ነው 125 ዩሮ ከፍለን እስከምንመጣ ድረስ ልክ ስንደርስ አንተ ጋር መብራት ይጠፋል። ትክክል ነው። ይሄ እውነት ነው። ምን መሰላችሁ በጣም አሁን እህታችን ፍቄ ከእስራኤል ነው የመጣች። ፋሚሊዎቿን በሙሉ ይዛ የነበራት እንግልት ፐርሰናል ስለማውቃት እኔ ነኝ የማውቀው። መጣው ምግብ እንኳን የሚበሉበት እንኳን ቴካዌይ ነው ይዘው የሚሄዱት። ህፃናት ስንት ህፃናት ነው የነበሩ አንቺ ጋር እስኪ ተናገሪ። አንድ ላይ ቤተሰብ 7 ሆነን የመጣ ነው። ሳሚዬ እውነት ደስተኛው ናችሁ ተመለሳችሁ? እኔ እውነቱን ልንገርህ በጣም ለመጀመሪያ የመጨረሻዬም ነው። ግን ያው አንተን በማግኘቴ በጣም ደስ ብሎኛል። እኔም ቤተሰቤም አንተ ብቻህን ሀገር ነህ። እውነቴን ነው የምልህ። ለምን እኔ እዛ ላይ ሆኜ የቀረስኳቸው ከ10 ምናምን በላይ የሆኑ ሴቶች ከብዙ ሀገር ሳሚን ብለው ነው የመጡት። አንተን ግን እዛ ቦታ ላይ የተደረገው ነገር እጅግ በጣም ያሳዝናል። ሙቀቱ ኦኬ የአየሩ ጸባይ ነው። ያንን ሙቀት ተቆጣጥረን በቃ ልጆቼ ያበሻ አንድም ቀን ሄደው አያውቁም። ገብተዋል። ያንን ለማየት ፍቅሩ ስንደርስ መብራት ይጠፋል። ከፍለን ነው የምንገባው። ታክሲው የቦታው ርቀት ምናምን ገንዘቡ ችግር የለም። ያንን አስበንበት ነው የመጣ ነው። ግን ልክ አንተ ጋር ስንደርስ መብራት ይጠፋል። የፍቅር አዲስ ካርድ ተብሎ 4 ለፋሚሊዎች ለትልልቆቹ 4 ገዛው 30 ዩሮ ሳሚ። ከዛ ደግሞ እንደገና 200 ዩሮ ካለንበት ቦታ ከፍለን ሄደን እስከ ሌሊቱ 1 ሰዓት ቁጭ ብለን ጠብቀን የለም። ማንን ነው የምታናገረው? ማንንም የለም። ማን እንደምታናገር አይታወቅም። ያው ካርዱም ከሰራ ለገንዘቡ ሳይሆን እንዲህ አይደረግም። እጅግ በጣም አጸያፊ ነገር ነው አይቼ የተመለስኩት። ግን ደስ ብሎኛል እናንተን በማየቴ በቃ ምግብህን ወይም ደግሞ መልካም ሰዎችን በማየቴ እንጂ ድርጊቱ እጅግ በጣም የሚያሳዝን ነው። በጣም እንዲህ በቀላሉ አናልፈውም። ለማንኛውም ይሄ ማለት እንደ ሀገር የሚከበር በዓል ነው። ይሄ ኢትዮጵያዊነትን ሴቭ አድርገውና ወደፊት ለሌላም እንዲደርስ ማድረግ መቻል አለብን። ይሄ የተነጋገርነው ነገር ሴቭ አድርገው ለማንኛውም እና አሁን ይሄ ወንድም ራሱ ከጀርመን ነው የመጣው። አሁን ይሄው ከሰርን የሚላችሁ እንግዲህ ከጀርመን እቃውን ተሸክሞ ያን ያህል ሻንጣ ተሸክሞ ምግብ ሰርቶ ባይሆን እንዲሁ አንዳንዶች በጣም ያሳዘኑኝ እንዲሁ ወጫችንን እንኳን ብንሸፍን ወጫችንን። እኔ እውነቴን ነው። እኔ አሁን ለእኔ አልዋሻችሁም። መቼስ እነሱ ይሄን ነገር ከሆነ የሚፈልጉት በእንደዚህ አይነት መንገድ መዋጋት አለብን ባይ ነኝ። ለእኔ ችግር የለም። ጠበቃ ይዘህ ያለው ሁሉ ሬጉላር ነው። ግሩፑን እንትን ትላለህ። መቼስ እንግዲህ ግን እነዛ ሰዎች ከአንድም 2 ሰዎች እነሱ ላይ መሰራት አለበት። ይሄን ደግሞ እዛ ላይ ያላችሁ 60 ሰዎች በደንብ ታውቁታላችሁ ምን ያህል ስትቃጠሉ እንደኖራችሁ። ትልልቅ ቢዝነስማኖች ትልልቅ ሰዎች ተንገላተዋል። አሁን አሞር ጤፍ ራሱ እሱ ነጩ ራሱ በቃ ግራ እስኪገባው ነው ሲዩዝ ባለሀብት ነው። እንግዲህ ውርደት ነው እንደ ሀገር ውርደት። ሌላ ቢዝነስ እንዳይፈጠር ሌላ ነገር እንዳይፈጠር እንግልት እንዴ በጣም ከምነግራችሁ ወለተው እሺ የኛስ ገንዘብ ነው ትሰራለህ ይተካል። እዛ ላይ ግን ብዙ ሰዎች ተንገላተዋል። ብዙ ሰዎች ቫኬሽናቸው እንዳልሆነ ዜሮ ሆኗል። ይሄ የማያስዋሽ ነገር ነው። ደና ሙዚቃ የታየበት የለ፣ ደና ኮንሰርት አልገቡ፣ ደና መስተንግዶ አልተስተናገዱ። እዚህ ለምን ትኬቱን ቆርጦ አገሩ ሂዶ ልጆቹን ይዞ ለኔ ቢጤ 5-10 ረርቶ ይመጣ ነበርኩ። ስለዚህ የሆነ እኔ ፍቄ ግራ የገባኝ ከጀርባው የሆነ ነገር አለ።
አንድነቱ የማይፈለግበት ዴፊኒትሊ እውነቴን ነው። አንድነቱ የማይፈለግበት የግድህ ደግሞ አንድ ማህበር የምታቋቁም ከአንድ ጊዜ ፍሪደም ከተላም ወንድማችን ከጀርመን እያወራ ያለውን ሰምቻለሁ። እህታችንም ይሄ የማያዳግም እርምጃ የማይወሰድ ከሆነ የሶሻል ሚዲያ ታውቃለህ ብዙ ጊዜ ይወራና ይቆማል። የዛሬ ዓመት ያጠፉት ጥፋት ተወቀሰ፣ ሚዲያው ላይ ወጣ፣ ምንም የተደረጉት የለም። ከዛ በፊት የነበረው ተመሳሳይ ነው። ሙሉ ኮንሰርት ተብሎ ይዘጋጅና ለዘፋኞቹም አይከፈልም፣ ሰውም ገብቶ አያይም፣ ሌላውም አለ። ይሄንን በሙሉ ማለትም እንዴት አድርገን በዚህኛው ዓመት አትርፈን እንውጣ በሚመስል ሁኔታ የሰውን አንጀት እያቆሰሉ የሚሄዱ ከሆነ ስለማያስኬድ ይብቃ መባል ካለበት ቅድም ያነሳችሁት ፖይንት አለ። ኦልሞስት መጠየቅ ባለባቸው ልክ እነማን እንደሆኑ ታውቆ አስፈላጊ ከሆነ ስማቸው በዝርዝር ይውጣ። ሶሻል ሚዲያው አቅም እንዳለው እናውቃለን፣ ከህጉም ጎን ለጎን። ሁለት ከአቅም በላይ ከሆነ የሚቀጥለው ዓመት እኮ የበላይነት ይዘው ሊመሩት አይችሉም ማለት ነው። ለምን አሁን ልክ አሁን አንተ እንዳልከው ኢትዮ ሮማ ወይም እናንተ ጋር ያሉት ግሩፖች በዚህ ደረጃ ደክመው ለፍተው ሁለት ድንኳን ብቻ ስለተሰጣቸው በሀገራቸው ላይ ያንን ስራ ሰርተውት እንደዛ ሆነው ደግሞ ተወቃሽ የሚሆኑበት እድል አይሰጥም። ለምን ቀጥሎ ያሉ ዙሪክ ከሆነ ዙሪኮችም ይህን እንዳያደርጉት ይከለከላል። ኦልሞስት እነዚህን ሰዎች ከዚህ በኋላ ቢያንስ ከዚህ በፊት ያደረጉት መጠየቅም ባለባቸው መዋረድም ባለባቸው ልክ ትክክለኛው ነገር መጥተው ለህዝቡ መስጠት አለባቸው ድምጻቸውን። የተፈጠረው ይሄ ነው፣ እንዲህ አይነት ነገር አለ፣ ይሄን አድርገናል፣ ይሄ ጎሏል፣ እንዲህ ተፈጥሯል፣ ማንነታቸውን መታወቅ አለበት። ድብቅ አይደለም። በኢትዮጵያ እየተነገረ ፍቄ ምን አለ መሰለህ፣ እኔ አሁን ይሄን ሰሞን ዝም ብዬ ሳስበው አልዋሽህም፣ የሆነ ትልቅ ነገር አለ እነሱ የሚያስኬዱት። አንደኛ ይሄን አንድነት ለማጥፋት በጣም ይፈልጋል። ቀላል እኮ ነው። ማን እንደሆነ ለማጥፋት ይሄ ባንዲራ እንዳይታይ ለመስራት የማይደረግ ነገር አንድ ጊዜ ተጠብቀን በድሉ ከቸኮልክ ድልንስ ግን አንድ ጊዜ ወደ ነጥቡ መሄድ ስላለብን ነውና ምንድነው እነሱን ለማወቅ ብዙ ሩቅ አይደለም። ያንን ሮማ ላይ በኃላፊነት የወሰዱ ሰዎች ከነማን ጋር ኮንታክት እንዳላቸው መንገር ይችላሉ። ከሌም ገንዘብ የገባበት አንተ እንደ አንድ ነጋዴ እርግጠኛ ሆኜ ነው የምነግርህ፣ ጠበቃ አለ ወይም የህግ አማካሪ አለ። በዚህ መንገድ እንዲህ ገንዘብ ከፍዬ ኪሳራ አድርሰውብኛል፣ በኪሳራ ይጠይቁ ብትል ያን ጊዜ ያወጣሁን ኪሳራ ስትል ወጣም ወረደ ማን እንደሆነ የዛ ኃላፊ ይታወቃል። ማንነታቸውን ለማወቅ ቀላል ነው፣ ሩቅ አይደለም። በፍላጎት መጥተው ዲስከስ ተደርጎ ውይይት ተደርጎ ያለው ክፍተት ታይቶ ምንድነው ችግሩ፣ እነሱም ብሶት ላይ ካሉ ያለውን ነገር ምን ተነጋግሮ እዛ ጋር ለተበደሉትም ሰዎች ገንዘብ ብቻ እኮ አይደለም፣ አንዳንዴ እኮ ይቅርታ ይክሳል። እንዲህ ተፈጥሯል፣ እንዲህ አይነት ጥፋት ተፈጽመዋል፣ ይሄ የተደረገው በዚህ ነው ብሎ ማለት ይቻላልና እነሱ ማን አለብኝነት ዝም ብሎ ከላይ ተቀምጠው ከሆነ አውሮፓ እየኖሩ አያስኬድም። ኖ ይሄ አይሆንም። ፍቅዬ አሁን ደርሰንባቸዋል። ፍቅዬ ይኸውልህ አሁን ዋናው ሄድ ኦፊሱ ሆላንድ እንዳለ ተደርሶበታል። የተወሰኑትም እየተገኙ ነው። ከግሩፓቸው ውስጥ ቢና የሚባል አለ እየተደረሰበት ነው። ይሄ ግሩፕ ዲፊኒትሊ መፍረስ አለበት ነው የኔ ሀሳብ። እንደ አዲስ መቋቋም አለበት። ኤቭሪቲንግ ዲቴል ታውቆ ማን ነው የሚመራው ኦፊሻል ሆኖ በቃ መቀጠል ካለበት ይሄ ነገር ፈርሶ እንደ አዲስ መሰራት አለበት። ይሄ ድርጊት ደግሞ እስካሁን ለሰሩት ደግሞ ተጠያቂነት አልኩ። ይሄ እኮ እንደ ፍሬንድ እንደ ጓደኛ እንደ ግሩፕ ሆኖ የተመሰረተ አንዳንድ ጊዜ ኮሚቴ ሆነና በየጊዜው ከነሱ ውጪ ከነሱ ግሩፕ ውጪ ሌላም ሰው አይገባም። ሌላው ማግለል ነው። ይሄንን አውሮፓ ላይ ተቀምጦ ስንት ህዝብ ባለበት ማኔጅ ማድረግ የሚችሉ ያንግ ወጣቶች እኮ በብዛት አሉ፣ ማስተካከል የሚችሉ ብዙ ነገሮችን እነሱ ይዘውት ከአቅማቸው በላይ ሆኖባቸውም ከሆነ ይልቀቁና ሌላው ሰው ይስራበት። ምክንያቱም በቃ ምንም ግን መታወቅ አለባቸው። ጥፋታቸውንም አውቀው ነው መውጣት ያለባቸው። በየሀገሩ እኮ ተወካይ አለ። በነገራችን ላይ ሁሉም ሀገር የየራሱ ተወካይ አለው። አውቃለሁ ይሄንን። አዎ እንደዛ ናቸው ነው። ሄድ ኦፊሳቸው ሆላንድ ላይ ያለው ፍቅዬ። አሁን እነዚህ ሰዎች ይኸውልህ አሁን ስልካቸውን አጥፍተዋል፣ ምንም ነገር አጥፍተዋል። ተጠያቂ ምንም ነገር እኮ ምንም እኮ ሊገኙ እኮ አሁን እኮ መልስ የሚባል አሁን አንድ ነገር ላሳየህ ፍቄ። ይኸውልህ ትናንትና እኛ እንዳልኩ ነው ግሩፕ አለ። ግሩፑ የኛ ይሄ ድንኳን ምናምን የተከራየ ነው አለ የነሱ ግሩፕ አለ እና ኢትዮ ሮማዎች ሸር አረጉት ለኛ ያለውን ነገር
እንግዲህ ጣሊያኑ እያበደ ኦኬ ክፍያ እንዳለ የድንኳን የኤሌክትሪክ የስቴጅ ምናምን እንዳልተከፈለው ሌላው ደግሞ የሜዳው ደግሞ ለብቻው ነው እና እዛ ላይ የምታየው እኛ ቅዳሜ ዕለት እነሱ አሳየ የሚባለው ምናምን ይሄው እኛ ክፍያ ከፍለናል ብለው ግሩፕ ላይ ሁላ ሸር አረጉት ቦኒፊክ ያረጉት ዘላለም ምናምን የሚል ነው ስም ቦኒፊክ አራጊውና 30,000 ዩሮ ምናምን ነው እና ግን ጣሊያኖች ደግሞ የሚያወሩት ደግሞ ሌላ ነው። አሁን ካለቀ በኋላም ደግሞ የምንሰማው ሌላ ነው። እንደ አገር ግን እነዚህ ማለት እንግዲህ ትልቅ ቦታ ላይ ያሉ ናቸው። ትልቅ ድርጅት ነው። አገርም ኢትዮጵያንም ከሳለው ነው እያሉ ያሉት ብዙ ነገር ነው እዛ ላይ የምንሰማውና እንደ አንድ ኢትዮጵያዊ ጣሊያን እንደሚኖር ጣሊያን እንደሚወድ በጣም ለኔ ውርደት ነው። ትልቅ እንግዲህ በኢትዮጵያ ስም የሚነግድ ኢትዮጵያን ስም ይዞ የሚጓዝ ፌዴሬሽን እንዲህ አይነት ሚስቴኮች የሚፈጥር ከሆነ ይሄን ራሳቸው ያውቁታል። ኢትዮ ሮማም ሆነ እነሱ ያውቁታል። እንደ ኢትዮ ሮማ በጣም ከምነግር በላይ በጣም መደነቅ መመስገን ያለበት ነው። የሮማ ህዝብ ሴቱ ወንዱ ከትንሽ እስከ ትልቁ ከሚገባው በላይ ትልቅ መስተንግዶ አርጓልኝ ተባብሯልኝ ብዙ ነገር አርጓ። ኢትዮ ሮማ ላይ አሁን እዛ እነ ሚኪ ማን ነው ጥራልኝ የሶፊያ ባል ራሱ እንደዛ ውርውር እያሉ የኛን ነገር ለማስተካከል ብዙ ነገር እንተጠረዋል። ግን እነሱ ምንድነው የሚሰሩት ስራ የተከፈላቸው ይመስላል። ግን ለኛ የሚነግሩን 5 ሳንቲም እንደማያገኙ እንዳላገኙ ከልባቸው እየሰሩ እንደሆነ ነው። ስለዚህ በስርዓት መመስገን አለባቸው። የሰው ደግሞ እንደዚህ አይነት ሌላ ሐሳብ ያለው ሰው ካለ ደግሞ መጥራት አለበት፣ የነሱም ስም መጥራት አለበት። ግን አንበስነቱን ድርሻ መውሰድ አለባቸው። እዛ ላይ ድንኳን ማንኛውም ስራ የሰሩና ኢትዮ ሮማ ላይ የነበሩ እነዚህ ሲያስተናግዱ ናኦድ ነዶኒ ሚሚ ሮቤርቶ እንደዛ ሁነው ነገሮችን ያረጋሉ። ግን ለኛ የሚደረገው ነገር አልዋሽም እንትን ነበር። ለምን አርብ ቅዳሜም ከሰኞ ጀምሮ ብዙ ነገር ማድረግ ይቻል ነበር። ሌላው ሰው ማታ ላይ መስራት ይችል ነበር። ግን በጊዜ ገና ፀሐይ እያለ ውጡ ትባላለና ይሄ ትንሽ ያሳስብ ነበርና እዚህ ጋር ግን ያለው ነገር አሁን እሱን እሳት ውስጥ ከተውታል ሮቤርቶን ጣሊያኖቹ ለም ገብታ አታመልጠንም። እዚህ ጋር ጣሊያኑ ደግሞ የሚለው ደግሞ ኢትዮጵያ ፌዴሬሽን ደግሞ ፎርጅ ይሄ ክፍያ ፎርጅ ነው የሚለው። እኛ እንግዲህ ምን እንደሆነ የመጨረሻው የመብራቱ 10,000 ብር የቅዳሜ ዕለት ገባች የተባለው ውሸት ነው። አይ ዶንት ኖ። እኔ እንግዲህ እዚህ ጋር ይሄ የምናያቸው ክፍያዎች እንግዲህ እነሱ ለኛ ግሩፑ ላይ የለቀቁት ከፍለናል ብለው ነው አይደል? አሁን ትናንት ደግሞ እኛ ጋር ያደረሱት ምንድነው እንዳልተከፈላቸው ሁሉ ሺህ ብር እንዳልተከፈለ ክስ ወደ ክስ እንደሚሄዱ ምናምን ነውና ይሄ ወደ የ30-40 ሺህ ብር ክስ እያለ የኔ 5,000 ዩሮ ወይም ደግሞ እዛ ላይ ኢንቨስት ያደረኩት ወደ 15,000 ዩሮ በኪሳራ ወጣሁ ብዬ እኔ እንትን ብል አዳማጭ እንትን የለም። የምናውቀው ነው ከመንዛዛቶች ሌላ እንትን የለም። ግን እዚህ ጋር ሚዲያውን ተጠቅመን ፓወር ያላቸውን ሰው ተጠቅመን እነዚህ ሰዎች በተለይ መጠናት አለበት፣ መፍረስ አለባቸው። አትሊስት ከዛሬ ድረስ ምንድነው የሰው ለፍርድ መቅረብ አለባቸው ባይ ነኝ። ለአዲሱ ትውልድ ይስጡ ኢነርጂ ያላቸው ዌብሳይቱንም ምኑንም በደንብ ተቆጣጥረው ፕሮፌሽናል የሆነ መስራት የሚችሉ የተማሩ በጣም ጠንካራ ወንድሞች አሉ። እነሱ ይተኩልንና እኛ ደግሞ ህዝቡን ደግሞ አስደስቶ ለማስተናገድ ደግሞ ቀጥ ብለን አሁን እንዳስተናገድን ኔክስት ደግሞ ቀጥ ብለን እንሰራለን። እንደዚህ አይነት ነገር ካለ እኔ ደከመኝ ሳለት ማህበረሰቤን ለማስደሰት ዝግጁ ነኝ። እኔ አሁን እዛ ጋር የኢትዮጵያ ጤፍ እንጀራ ስንበዳደር አታስታውስ? እንጀራ እንበዳደራለን፣ በርበሬ እንበዳደራለን። የነበረው ፍቅራችን ህዝቡን የምናስተናግድበት እንደዚህ አይነት በደል የደረሰብን ግን አንመስልም። እነሱ ለምንድን ነው ግን ይሄ ነገር እነሱ ላይ የጠፋው? ስለዚህ እኔ ጥያቄ አለኝ። ኢትዮጵያዊነታቸው ለእኔ ጥያቄ አለው፣ ወይም ደግሞ ትልቅ አጀንዳ አለ። ይሄ ነገር እንዲቀጥል አይፈለግም። ወደዳችሁም ጠላችሁም እንድንከፋፈል፣ ነገ ጣሊያን የራሳችንን እንድናቋቁም፣ ኖርዌይ የራሳችሁን እንድታቋቁሙ፣ ይሄ በአንድ ላይ ተሰብስቦ እንትን ማለት ሁሉም በዘር በሃይማኖቱ የሚፈልገውን ነገር እንዲያደርግ እዛ ላይ የሚደረጉ ነገሮች ይሄ እንትኖች ምናምን እንዲኖሩ አስፍቶ ማሰቡም
ጥሩ ነገር ነው ብዬ እላለሁኝ። እኔ እንደ አንድ የሚቆረቆር ለሀገሩ እንደሚሰራ ባህሌም ሙዚቃዬን አልባሳቴን ሁሉን ነገሬን እንደሚያስተዋውቅ ሰው ይሄ ነገር ለምን እናንተ ናችሁ ባለቤቱ፣ እናንተ ናችሁ ከለር የምትሰጡት። ያለ እናንተ እኔ ዜሮ ነኝ። ስለዚህ ካልሆነ እንደናንተ ይሄ የመንግስት ስራዬ ልግባ ሬስቶራንቱ ዘጋግቼ ያለኝን ሰርቪስ ዘጋግቼ፣ ለኔ ግን ይከፋኛል፣ ያሳዝነኛል። እንደዚህ አይነት ነገር አንዴ ፈልገዋል እና ፍቄ የሆነ ነገር በተለይ እኔ ሚዲያው ላይ ያላችሁ ሰዎች የሆነ ነገር ብትፈጥሩ ጥሩ ነው ብዬ እላለሁ። ለምን ትንሽ ይሄን ነገር ሊሆን ይችላል የሚፈሩት ወይም ደግሞ እንዲያስቡ የሚያደርጋቸው ብዬ ነው የማስበው። ለምን ጠያቂ አጣው ነው ማን አለብኝነት በጣም የበዛ ይመስለኛል። እሱ ነው ሳሚዬ። እና ደግሞ የኛ እኮ አሁን መቼስ ከዚህ በኋላ ተከራክሮ ብር ማስመለስ የማይታሰብ ነው። ግን እነዚህ ሰዎች ግን መጨረሻው ጥግ ድረስ ሂደን ካላፈረስን እመነኝ የሚቀጥለው ማለት ይሄ ነገር እንደሚደገም እንዳትጠራጠር። እንደለመነው ፊቱን በጨዋጥቦ ይመጣል። ያም ደግሞ እንደኔ አዲስ የመጀመሪያ ልሞክር ብሎ የሚል ደግሞ ይገባል። እንደዚሁ እያለቀሰ እንትን ይላል። ግን አንድ ጥያቄ እኔ አንድ ሰው አመራር ላይ 20 ዓመት ዛሬ 21 ዓመታቸው ነው። 22ኛ ዓመታቸው ነው። ረጋሲ አስቡ እስኪ 21 ሰው እንግዲህ አንድ ሁለት ሰው አመራር ላይ እዛ ላይ ቁጭ ብሎ በየአመቱ ብትመርጥ ባትመራረጥ ምን ብትል ያው እኮ ነው። ምንም ብትለውጠው ነገር የለም። ስለዚህ በትክክለኛው ነገር አሁን የመጨረሻ አንደኛ መገኘት ያለ ጥሩ ነገር ወይ ተቋቁሞ እንደ አዲስ እዛ ላይ እንዲገኝ ህዝቡ ላይ ሚዲያው ላይ መስራት ይሄን ነው የምለው እንጂ አንድ ድንቋ እነዚህ አርቲስት የማያከብሩ አርቲስት የኢትዮጵያ ስንት እንደ ብርቅዬ የሚታዩ የማይከበሩ ሲጀመር እዚህ ፕሮግራም ላይ ሳሚዬ አርቲስቶቹ ካልተከፈላቸው ሙሉ ክፍያ እንዳይወጡ መናገር በቲክቶከሮች ሙሉ ክፍያ ሳይከፈላቸው እንዳይወጡ በጣም ቀድመን የከፈልነው አምነን አይደል? እኔ አልዋሻችሁም። እኔ እስከ ላስት ድረስ ነው። አይታችሁ ከሆነ ሄዳዊት ጽጌ መቼ ነው የተለቀቀው ማስታወቂያ? ሮብ ቀን ሐሙስ ቀን አይደል? በቃ ላስቷን 5000ዋን የቀረችውን ሲከፍሉ ልቀቁ አልኩኝ። በቃ አለቀ እንጂ በጣም ነው ግፍ የተሰራው።